How are you doing? What's up? What are you doing? Are you busy? Where are you? Can you help me? These are daily expressions to ask someone, and there are here written in green. It is the response. Yeah. እነዚህ በጥቁር የተጻፉት ጥያቄዎች ሲሆኑ ዴይሊ ኤክስፕሬሽን በየቀኑ የምንጠይቃቸው መሰረታዊ ጥያቄዎች ሲሆኑ በአረንጓዴ የተጻፉት ደግሞ መልሶቻቸው ናቸው ማለት ነው። ስለዚህ ለአንድ ጥያቄ አንድ መልስ ብቻ አይደለም የሚኖረው፣ ብዙ መልሶች መመለስ፣ ከዚህ በላይ መልሶች መመለስ። ለዛሬ ግን እኔ አምስት መልሶችን ነው ያስኩት ማለት ነው። ሶ እስቲ ከአንደኛ እንጀምር። how are you how are you how are you how are you አይባልም። how are you how are you ሲባል መልሳችን 1 2 3 4 5 መልሶች አሉ ለዛሬ ማለት ነው። so if someone say you how are you, you can say I'm doing great. የምትለዋ እቺ የንግግር ስፒች ናት ማለት ነው። I am ማለት ነው። I am አይባልም። I am doing great እንደዛ አይደለም። ይሄ ለመጻፍ I am ለመጻፍ ግን ስናወራ ማለት ነው am ብቻ ነው። I'm doing great I'm doing great I'm doing great ማለት ነው። doing ማለት ስራ ነው፣ ግን እዚህ ጋር doing እየሰራው የሚለውን ሳይሆን I'm doing great ማለት ነው። በጣም ደህና ነኝ እንደማለት ነው። በጣም ደህና ነኝ። great የምትለው በጣም የምትለው ተሳይ በጣም ደህና ነኝ። how are you doing እንዴት ነህ? በጣም ደህና ነኝ። ሁለተኛ ደግሞ በጣም ደህና ነኝ I'm doing great ማለት ካልፈለግም ማለት እንችላለን pretty good በጣም አታቀርቡ። pretty good ማለት ነው ደግሞ አሁንም ለዚህ መልስ how are you doing የምለው pretty good በጣም pretty ማለት በጣም ማለት good ደህና ነኝ በጣም ደህና። ስለዚህ ተመሳሳይ መልስ ናቸው ማለት ነው። ስለዚህ እንደ ኦፕሽናሊ መጠቀም መርጠን መጠቀም እንችላለን ማለት ነው። the third one, if someone say how are you, how are you አይባልም። how እቺን አፖስትሮፍ ተጠቅመን እንደዚህ ብቻ how are you ያ ብቻ ነው። ይሄ ደግሞ ማለት yeah how are you doing how are you ሲባል can't ማለት cannot ማለት ነው። አፖስትሮፍ ነው cannot የሚለውን አሳጥረን can't እንዳለን can't complain ማለት ነው ቅሬታ ማቅረብ፣ ቅር መሰኘት ነው ማለት ነው። አንዳንድ ሰዎች ስራ ቦታ ላይ በአለቆቻቸው የሆነ እክል ሲገጥምባቸው አሎ ሲፈጸምባቸው ማለት ነው ኮምፕሌን ያቀርባሉ። ኮምፕሌን ቅሬታ ማለት ነው። can't complain ማለት ደግሞ አላማረውም ማለት ነው። እንዴት ነህ ሲባል አላማረውም ይመስገን እናለን ማለት ነው። so can't complain እናለን ማለት ነው በእንግሊዝኛ። ሌላ how are you doing ሲባል ምን እናለን ማለት ነው? I'm doing well። እዚህ ጋር I'm doing great ብለን ነበር። አሁን እዚህ ጋር ደግሞ I'm doing well ተመሳሳይ ናቸው። I'm doing great I'm doing well አሁንም doing ማለት እየሰራሁኝ ነው፣ ጥሩ እየሰራሁኝ ነው ማለት ሳይሆን ደህና ነኝ ማለት ነው። እንዳጠቃላይ ስፒቾቹ ዳይሬክትሊ ትራንስሌት አይደረጉም። ብዙውን ጊዜ የምንሻወደው ምንድነው I am እኔ ማለት ነው፣ doing መስራት ነው፣ well ማለት ጥሩ ነው። እኔ ጥሩ እየሰራው ጥሩ ብለን ብንተረጉም ትርጉሙ ልክ አይደለም። I'm doing well ማለት ደህና ነኝ ነው በአጠቃላይ ሲመለስ ማለት ነው ትራንስሌት ሲደረግ በአማርኛ። so the last one, if someone say you are you how are you ስል ምንድነው not too bad too ማለት በጣም የምትለውን not too bad መጥፎ አይደለም፣ አይ ትንሽ ይከብዳል ማለት ነው። ለምሳሌ አሁን ኑሮ እንዴት ነው ሲባል እዛው ሃይ ኢንፍሌሽን ኑሮ በጣም ውድ ነው፣ ነገር ግን እንዳለ ማለት ነው አናማረውም። እዚህ ጋር አናማረውም can't complain ነው። እዚህ ጋር ደግሞ not too bad መጥፎ አይደለም ምንም አይልም። ያ ማለት ደግሞ ሙሉ በሙሉ ጥሩ ነው ማለት አይደለም ማለት ነው። ሰው የሆነ ነገር ሲኖር ግን ምንም ማለት አይቻልም አናረግም ለማለት not too bad እንዳለ ማለት ነው። this all are the response for how are you ለምለው መልሶች ናቸው ማለት ነው። ሁለተኛውን ብቻ አይተን እናቆማለን ማለት ነው። ሁለተኛ ምንድነው? what's up የሚለው ማለት ነው። what's up ይሄኛው ኢንፎርማል ግሪቲንግ ውስጥ ይመደባል። ኢንፎርማል ግሪቲንግ ማለት መደበኛ ሰላምታ ማለት ነው። መደበኛ ሰላምታ ማለት good morning, good afternoon, good evening የምንላቸው ነው። how do you do እነዚህ አይነቶቹ ፎርማል ግሪቲንግ ወይ መደበኛ ሰላምታዎች ናቸው። ቢዝነስ ፕሌስ ላይ ወርክ ፕሌስ ላይ የምንጠቀምባቸው with principals ካለቆቻችን ጋር with new guests አዲስ ሰው ሲመጣ የምንጠቀምባቸው ፎርማል ግሪቲንግ ማለት good morning sir, good morning madam ያልን እንጠቀማለን ማለት ነው። እቺኛው WhatsApp የምትለው ግን ፎርማል ውስጥ አይደለም፣ ኢንፎርማል ግሪቲንግ ውስጥ መደበኛ ሰላምታ ውስጥ ትመደባለች። ሰላምታ መደበኛ ሰላምታ የምንላቸው WhatsApp, what's new, hey, hi
hello እንደዚህ አይነቶቹ ኢመደበኞች ናቸው ከማን ጋር እንጠቀማለን እንደዚህ አይነት ሰላምታዎችን we can use with our sibling ማለት ወንድም ወይ እህት ጋር ማለት ነው with close relatives በጣም ከሚቀርበን ዘመድ ጋር relative ማለት ዘመድ ነው እና ከማን ጋር መጠቀም እንችላለን with a classmates ከክፍል ጓደኞቻችን ጋር መጠቀም እንችላለን ማለት ነው ስለዚህ እዛ ውስጥ ይመደባል ኢመደበኛ ሰላምታ ውስጥ what's up so if someone say what's up what is your response አንድ ሰው what's up ብል ምንድነው የሚመልሰው what's up ሲል what's up ይሄ እንደ ቴሌግራም እንደ ፌስቡክ ምን ተጠቀመው ነው ምናምን ግራ ሊገባን ይችላል አይደለም what's up ማለት ምን አዲስ እንደማለት ነው ቀለል አድርገን ማለት ነው ጓደኞቻችን ጋር what's up ሲባል እኛ ምን ላለን nothing not much ማለት ብዙም አይደለም ምን አዲስ ሲባል ምንም አዲስ ነገር የለም not much ይሄን አይል አዲስ ነገር የለም just chilling ሁለተኛ just chilling ማለት ምንድነው relaxing ማለት ነው relaxing chilling ማለት ነው chilling በጣም ፈታ ያልን ነው ለማለት ነው just chilling what's up just chilling ፈታ ያልን ነው እና ሌላው ምንድነው if someone say you what's up you can say same as always same ማለት ተመሳሳይ ማለት as always እንደ በፊቱ እንደ ተለመደ እንደ ሁሉ ጊዜ same as always እናለ ማለት always ማለት ሁሉ ጊዜ ማለት same as always እንደ ተለመደ yeah the other just working እዚህ ጋር working የምትለውን እንዳንሸወድ doing working ይላል እዚህ ጋር ግን working እየሰራ የሚሉን አይደለም just working ማለት እየኖርን ነው እንደማለት ነው just working በቃ ላይፍ አለ እየቀጠለ ነው እየተሰራ ነው ለምሎ ማለት ነው definite የሆነ indefinite የሆነ ትርጉም ነው ያዘ directly አይተረጎም just working ማለት እየኖርን ነው ሰላም ነን ጤነኛ ነን ስራ እየሰራው ነው ለማሰብ just working አለው ለማለት ነው and the last one if someone say what's up you can say what all good በአማርኛ ምን እንደምንለው all good ወለስ 5 ሰከንድ ልስጣችሁና አስተከምቱ ምን የሚል ይመስላችኋል all good 1 2 3 4 5 good all good ማለት ነው ሁሉ ሰላም ማለት ነው ሁሉ ሰላም እቺ በአማርኛ የተለመደች ሰላምታ ናት ሁሉ ሰላም እንላለን ማለት ነው ሁሉ ሰላም ለሰላምታም ሁሉ ሰላም እንላለን ሁሉ ሰላም መልሰን ማለት ነው all good ይባላል what's up all good ሁሉም ሌላ ነው የምንላቸው ማለት ነው ቀጣይ ላይ ደግሞ የምናያቸው ምን የሚሉ ኤክስፕሬሽኖች ሶስተኛ አንድና ሁለት ነው ያየነው ቀጣይ ላይ what are you doing ምን ያሰራህ ነው ሲባል ምን እንመልሳለን አምስት ኤክስፕሬሽኖች አሉ can you help me can you አይባልም መፈለፊ ሲመጣ can ነው can you help me ማል can ከመጣች can I can yes I can ማለት ይቻላል መልሱ can you help me እሺ ሌላው ደግሞ are you busy ነህ ስራ በስቶብሃል ለማለት ሲባል ምንድነው አው ብዙ ስራ አለኝ ወይ የለኝም ለማለት እነዚህ ኤክስፕሬሽኖች አሉ መልስ ምን where are you አይባል where are you ሲባል የት ነህ ሲባል ቤት ነኝ ስራ ቦታ ነኝ የመሳሰሉ ኤክስፕሬሽኖች ምን ብለን እዚህ ነኝ እዛ ነኝ ለማለት ምን እናለ የምነው ቀጣይ ለምናያቸው ነው የመጨረሻ ቀጣይ ለምናየው can you help me ቅድም የነገርኩት ማለት can you help me እነዚህን የመሳሰሉ ኤክስፕሬሽኖችን ከነመልሶቻቸው እናያለን ማለት ነው ለዛሬ በዚህ ይበቃናል ቀጣይ እንዳቀርብላችሁ እዚህ ጋር world wide english የሚላለ world wide english ያለ የዩቲዩብ ገጽ ነው ይሄን ሰብስክራይብ ማድረግ እነዚህ የተለቀቁ ቪዲዮዎችን ሼር በማድረግ ላይክ እና ፎሎ በማድረግ እንድታግዙኝ እኔም የምችለውን ኤክስፕሬሽን ያቀርብኩላችሁ አብረን እንማማራለን እንግሊዝኛ እናደርጋለን thank you for listening for today bye bye ይሄን እዚህ ጋር አንድ ጋር ተሾኖ ጋር ነው ታዲያ ሰው ወደ ሰማይ አሁን ነው ያከየው